ለምን ይቅርታ የምትጠይቂኝ? ወይስ ይቅርታ የሚያስጠይቅ ነገር አድርገሻል? አረ ሌላ ምን ላደርግ እችላለሁ? ያው ሱቅ እኔ ስለላኩሽ ደብሮኝ ነው። እሺ አይደብርሽ። ማያ እኔ እንደላኩሽ ለትሁት እንዳትነግሪያት እሺ? ለምን? ትናደድብኛለች። እኔ ደግሞ እሷን ላናድዳት አልፈልግም። እሺ አልነግራትም። የእውነት በጣም ነው የማመሰግነው። ለአንቺ ብዬ አይደለም እህቴ እንዳትናደድብኝ ብቻ ነው። የአቴናን ሲከታተላት የነበረው አንደኛውን ተዋወቁት አላልኩሽም? ትላንትና እኮ በአስቸኳይ ላገኘ ብሎ ቲና ከሀገር ወጣች ብሎ ሲነግረኝ የሆነ ነገር ያደረጓት መሰለኝ። እንዴ እሱ ደግሞ እንዴት አወቀ እንደሄደች? ስለምን እናወራለን? የኔና ያንተ ርዕስ ጉዳይ ቲና ነበረች። አሁን ደግሞ እሷ የለችም። ስለምን እናወራለን? ተመስገን እባክህ ቢያት በለኝ። አሁን አይሆንም። እንዴ ለምን ጥለም ይሄዳል? ዛሬ እኮ አብረን ልንወጣ ቀጠሮ ነበረ። የት ነበር የምትሄዱት? ቼክ አፕ አለኝ። እረስቶት ይሆናል። በቃ ከኔ ጋር እንዳ። ይቅርታ ቱቴ፣ ከተሙ ጋር ነው የምሄድ የምፈልገው። አቤት ደግሞ ምን ማለት ነው? አይ ጠንካራ አይደለሁ። እንደውም በተቃራኒው ደካማና ልፍስፍስ ነኝ። ለምን ማን እንዳስከፋሽ አትነግሪኝም? ብነግርሽ ትታዘቢኛለሽ። ማሚዬ አልነግርሽም። ማታ ፈርተሽ ስለነበር አልጠየኩሽም። ቆይ በዛ ሰዓት ለምን ነው ከቤት የወጣሽው? ሱቅ ተልኬ ነው። ትሁት ታዲያ ረስታው ነው እንዴ? የት እንደሄደች እኮ አላውቅም ነው ያለች። አይ ትሁት አይደለችም የላከች። ማን ነው የላከሽ? አባዬ ወይስ ማን ነው? ማነው? ሊዲያ ናት። ሊዲያ ላለማለት ሞከርኩ። አታደርገው ማያ። ካይሻት ጀምሮ እንዳልወደድሻት አውቃለሁ። እሷ ላይ ለማሳበብ እየሞከርሽ ነው። ካርድ ግዢልኝ። ትሁት ራሷን አሟታል። እኔ ደግሞ ቅድም እንደወደኩት ልወድቅ እችላለሁ አለች። ለምንድን ነው በዛ ማታ ማያን ሱቅ የላክሻት? ደግሞ እንደማያውቅ ሆንሽው። ተሙ እኔ ነኝ የላኳት ለትሁት ብላት እኮ ትናደድብኛለች። ከዛ ደግሞ ከዚህ ቤት ውጪ ብላ ታባረኛለች። ቲና ነገሮችን ቀለል አድርጋ እንግዲህ ለነትሁት ደብዳቤ ጽፋላቸው ተሰናብታቸዋለች ማለት ነው። ዮናስ እንደተናገረው ምናልባትም እንግዲህ ቲና ወደ ውጪ ሄዳ ሊሆን ይችላል። ምክንያቱም ብዙ ወንጀሎችንና ከሰዎች ጋር ያላት ግንኙነት ጥሩ ስላልሆነ ምናልባት እሱን ለመሸሽ ሄዳ ሊሆን ይችላል። ግን ደግሞ ዮናስ በዚህ ልክ ለምንድን ነው ለቲና መሄድና ስለ ቲና መሄድና አሁን ላይ ከተመስጋን ጋር ተነጋግሮ ማውራት የፈለገው የሚለው ነገር በጣም ነው የሚያሳስበው ማለት ነው። እንግዲህ ግንኙነቱ ወይም ደግሞ እሷን ነበር የሚፈልገው። አሁን ላይ ደግሞ እሷ እንደሌለችና ውጪ እንደሄደች አስቀድሞ ከማንም በላይ ያወቀው እሱ ነው። ግን ደግሞ አሁንም ድረስ ከተመስገን ጋር ስለ ቲና ማውራት ይፈልጋል ማለት ነው። የሄደችበትን ምናልባት አረጋግጦ ቲናን ፈልጎ ለማግኘት ያሰበ ነው የሚመስለው። ለዚህ ባይሆን ኖሮ ተመስገንን በተደጋጋሚ እያገኘ ስለ ቲና ማውራትና ወይም ደግሞ የት እንደሄደች በተደጋጋሚ ባልጠየቀው ነበር ማለት ነው። ተመስገንም እንግዲህ የዮናስ ነገር በጣም አሳስቦታል። ከዚህ በፊት በጣም እንደሚወዳትና እንደሚያፈቅራት ነግሮት አሳምኖት ነበረ። ግን በዛ መሃል አንዳንድ የሚጠይቃቸው ጥያቄዎች የመውደድ ወይም ደግሞ የፍቅር ሳይሆን ማወቅ የፈለገው ነገር እንዳለ ማስረጃ ነው ማለት ነው። ተመስገንም እንግዲህ ለዚህ ነው ዮናስን በጥርጣሬ አይን እያየው ያለው ማለት ነው። አሁንም እንግዲህ በተደጋጋሚ ከተመስገን ጋር ቁጭ ብሎ ስለ ቲና ማውራት ይፈልጋል። ተመስገን ግን ይሄ ነገር በጣም አሳስቦታል። ዮናስ በዚህ ልክ ለምንድነው ስለ ቲና ማወቅ የፈለገው የሚለው ነገር በጣም ነው የሚያጠራጥረው ማለት ነው። ቲናን ነው የሚፈልገው። ቲናን ነበር የሚፈልገው። እሷ ደግሞ አሁን ላይ የለችም፣ ወደ ውጪ ሄዳለች። ይሄ ደግሞ ዮናስን ሊያሳስበው አይገባም ነበር። ግን ምናልባት ዮናስ አሁን ላይ ቲናን አጥብቆ የሚፈልግበት ምክንያት የወንድሙን ገንዘብ ይዛ ስለሄደች የገባችበት ገብቶ ሊያገኛት ፈልጎ ሊሆን ይችላል ማለት ነው። አሁን ላይ እንግዲህ ተመስገን ከዚህ በፊት ያሰጋው ወይም ደግሞ ሲጠረጥረው የነበረው ነገር የዮናስ ነገር ግልጽ ሆኖለታል። ምክንያቱም ተመስገን ምናልባት ዮናስ ቲናን ጎርቷት ሊሆን ይችላል ብሎ ስላሰበ እየተጠራጠረው ነበር። አሁን ግን በተላከው ደብዳቤ መሰረት ሁሉም እርግጠኛ ሆነዋል ቲና አገር ለቃ እንደሄደች ማለት ነው። ግን ቲና ይሄንን ነገር እንዴት ልታደርገው ቻለች? በእርግጥ ከብዙ ሰዎች ጋር ያላት ግንኙነት ጥሩ ስላልሆነ ለመሸሽ አስባ ሊሆን ይችላል። ግን ደግሞ
ቤተሰቧን ወይም እናባየን እንደዚህ በደብዳቤ መሰናበቷ ትንሽ ያጠራጥራል ማለት ነው። አንድ አፍታ መታ ያለውን ነገር ነግራቸው መሄድ ስትችል ሁሉንም ነገር በስውር አድርገዋለች ማለት ነው። ስለዚህ የት እንዳለች ራሱ ውጪ ወጣለች የሚለውን ነገር እንጂ ወዴት አገር እንደሄደች ምንም የሚያስረዳ ወይም የሚገልጽ ነገር የለም። ዮናስም እንግዲህ የፈለገው ይሄንን ነገር ማወቅ ነው። ምናልባትም ተመስገን እዚህ አገር ነው የሄደችው ብሎ ካለው እሷን ፍለጋ ለመሄድ አስቦ ሊሆን ይችላል። ምክንያቱም በጣም ብዙ ሀብትና ንብረት ነው ይዛበት የሄደችው ማለት ነው። ተመስገን ግን አሁንም ድረስ ዮናስ ለምን አጥብቆ እንደዚህ ማወቅ እንደፈለገ እየገረመውና ይበልጥ ዮናስን እንዲጠራጠረው እያደረገው ነው ያለው ማለት ነው። ዮናስ እንግዲህ ከናባዬ ወይም ደግሞ ከነትሁት ቤተሰብ ለመውጣት አልፈለገም። በዙሪያቸው ሁሌም እንዳንዣበበ ነው። ዛሬ ላይም እንግዲህ ማያ በጨለማ በወጣችበት ሰዓት የሆነ ሰው እየተከተላት እንደነበረ ተናግራለች። ምናልባትም ያ ሰው ዮናስ ሊሆን ይችላል። አሁንም እንግዲህ ወጣ ንፋስ ለመቀበል በወጣችበት ሰዓት እየተከተላትና ተከትሏት ፊት ለፊቷ አግኝቷታል። እሷም እንግዲህ ባየችው ነገር በጣም ተደናግጣለች። አሁን ላይ እንግዲህ ዮናስ ምን እንደፈለገ በግልጽ ባይታወቅም ግን ደግሞ የተመስገን ንቀት ራሱ በጣም አሳስቦታል ማለት ነው። ለዚህ ንቀቱ ትልቅ ዋጋ እንደሚያስከፍለውና አሁን ላይ እሱን በስነ ስርዓት እያናገረው ስላልሆነ ዮናስ እንግዲህ ተመስገን ላይ እየዛተበት ነበር ማለት ነው። ምናልባት እንግዲህ ዮናስ ተንኮል ካሰበ ማያን ሊጎዳትና ወይም ደግሞ ምንም እንደማያውቅ አድርጎ ተዋውቋት ቀስ በቀስ ወደዛ ቤት ሊገባ ይችላል ማለት ነው። ማያ እንግዲህ ለከተማው እንግዳ ስለሆነች ምናልባትም አሁን ላይ ያስደነገጣት ከዚህ በፊት ማታ ላይ ሲከተላት የነበረው ዮናስ እንደሆነ አውቃ ሊሆን ይችላል ማለት ነው። በእርግጠኝነት እንግዲህ ሊዲያ ሁሉንም ነገር አውቃ ነው እያደረገች ያለችው። አሞኛል የምትለው ነገር ራሱ ሙሉ በሙሉ ውሸት እንደሆነ እየታየ ነው ያለው ማለት ነው። ምክንያቱም ይህንን ነገር እያደረገች ያለችው ፍጹም ከተመስገን ላለመራቅ አስባ ነው። ምክንያቱም አሁን ላይ እንግዲህ ማያን ወደ ሱቅ ከላከቻትና ሁሉም ሰው በተረበሸበት ሰዓት ምንም እንደማያቅ ዝም ብላለች ማለት ነው። ይሄ እንግዲህ ሊዲያ ከጀርባዋ አንድ ነገር ይዛ እንዳለና ወይም ደግሞ ተመስገንን ለማጥመድ ያቀደችው እቅድ እንደሆነ ግልጽ ነው ማለት ነው። አሁን ላይ እንግዲህ ሊዲያ ታማለች ብለው ቢያምኑ ግን ደግሞ አንዳንድ በምታደርገው ነገር ሁሉ ጥርጣሬዎችን እያሳየች ነው ያለች። ማሚ በተለይ ታማለች ስለተባለች ተቀበለች እንጂ ሙሉ በሙሉ እያመነቻት አይደለም። ምክንያቱም ከምታደርገውና አንዳንድ ከምታሳየው ባህሪያት ተነስታ እንግዲህ ማሚ ድጋሚ ሊዲያን እየጠረጠረቻት ነው። ትሁትም አሁን ላይ ሊዲያ እያደረገች ያለችው ነገር ምንም ባይጥማትም ግን ደግሞ አንዴ አምና ስለተቀበለች ሁሉንም ነገር ችላ ለመኖር እየሞከረች ነው ያለችው ማለት ነው። ግን ደግሞ አንዳንዴ በጣም እያስለቀሳትና ነገሮች ከአቅሟ በላይ ስለሆኑባት መቋቋም እያቃታት ነው ያለው ማለት ነው። ማሚም እንግዲህ የትሁትን መጨነቅና በቅናት ማበዷን እያየች ስለሆነ አንድ ምክር መክራት አለች ማለት ነው። ራሷን ቀይራና ዘንጣ እንድትወጣ ካደረገች በኋላ ተመስገን ይህንን ነገር ስላላመነ ከኋላ ተከትሏታል ማለት ነው። ይሄ ነገር እንግዲህ ትሁት ተመስገን ምን ያህል እንደሚወዳት ማረጋገጫ ነው። ግን ደግሞ ትሁት ተመስገንን መጠራጠር አልነበረባትም። ምክንያቱም እሱ ለሷ ብሎ የከፈለው መስዋዕት በጣም ትልቅ ነው ማለት ነው። ግን አሁን በመሃላቸው ሊዲያ መታ ነገሮችን ለማደፍረስ ብትሞክርም ትሁት ተመስገን ጠልቶኛል ወደሚለው ውሳኔ ደረሰች እንጂ ተመስገን መቼም ቢሆን ትሁትን ሊጠላት እንደማይችል ግልጽ ነው ማለት ነው። አሁን ላይ እንግዲህ ትሁት በመጠኑም ቢሆን ደስተኛ ሆናለች። ምክንያቱም ተመስገን ከኋላ ተከትሎ የምትሄድበትንና ወይ ደግሞ ሌላ ሰው ልታገኝ ነው ብሎ ስላሰበ ከኋላ ተከትሏታል ማለት ነው። እሷም ለብቻዋ ነገሮችን ለማየትና የተመስገንንም ሀሳብ ለማወቅ ነበረ። ሀሳቧም እንግዲህ ከማሚ ጋር ተማክሮ ስለነበርም ተሳክቶላታል ማለት ነው። ተመስገንን በተቻለው መጠን ትሁትን ለማስረዳትና ለማሳመን እየሞከረ ነበር ያለው ማለት ነው። ማያ ሙሉ በሙሉ የሊዲያ ነገር በፍጹም አልጣማትም። አሁን ላይ እህቷ ላይ እያደረገች ያለችው ነገር በተለይ በጣም ነው እያሳሰባትና እያስጨነቃት ያለው። ምክንያቱም ሊዲያን በትክክል ታውቃታለች። የት እንደምታውቃት ማስታወስ ብቻ ነው እንጂ ያቃታት ሊዲያ እያደረገች ያለችው ነገር የታማሚ ሳይሆን አንድ ነገር ከጀርባዋ ይዛለች ማለት ነው። እሱም ትልቁ የሷ አላማ ተመስገን ነው። ተመስገንና ትሁትን ለይቶ ተመስገንን የራሷ ማድረግ ስለሆነ አሁን ላይ እንግዲህ ማያ
የሊዲያ ነገር በጣም አሳስቧታል። አንደኛ ነገር ሱቅ ከላከቻት በኋላ ማንም እንዳይሰማ መናገሯን ለማንም እንዳትናገሪ ብላ ማስጠንቀቋ ራሱ ለማያ ትልቅ ጥርጣሬ ነው ማለት ነው። ምክንያቱም አሁን ላይ ሊዲያ እንግዲህ ይህንን ያለችበት ምክንያት ሰው እንደዛ እየተረበሸና ማያ የት ሄዳለች ብለው በሚጨነቁበት ሰዓት እሷ ምንም እንደማያቅ ነበረ ዝም ያለችው ማለት ነው። ግን ደግሞ እሷ እንዳሰበችው ማያ ምንም አደጋ ሳይደርስባት ተመስገን አግኝቶ ወደ ቤት መልሷታል ማለት ነው። ይሄኔ ደግሞ ምናልባትም ሊዲያ ነች ሱቅ የላከችኝ ብላ ለትሁት ከተናገረች ትሁት ደግሞ ሊዲያ ላይ ትልቅ ችግር ልታደርስባት ትችላለች። ባታደርስባት ራሱ የዛን ያህል ስንጨነቅና ስንቸገር ለምንድነው ዝም ያልሽው እኔ ነኝ ሱቅ የላኳት ብለሽ ለምንድነው ያላልሽው ብለው ሊጠይቋት ስለሚችሉ አስቀድማ እንግዲህ ሊዲያ ማያ ለትሁት ምንም ነገር ሳትናገር በተማጽኖ ጭምር እኔ ሱቅ እንደላኩሽ ለማንም እንዳትናገሪ ብላታለች ማለት ነው። ለተመስገንም ቢሆን ተመስገንም እውነቱን ካወቀ በኋላ እንግዲህ እኔ ችግር እንዳይፈጠርና ትሁት እኔ ላይ ሌላ ነገር እንዳታስብ ነው ብላ አስተባብላለች ማለት ነው። ተመስገን እንግዲህ ለሊዲያ ያለው ስሜት ጥልቅ ስለሆነ የምትለውን ነገር በሙሉ ያምናታል ማለት ነው። በዛ ላይ ደግሞ እያንዳንዱን ነገር የምታደርገው ከበሽታዋ ጋር አያይዛ ስለሆነ ስትናገርም ስታወርም እንባዋን ስለምታስቀድም በቀላሉ ነው ተመስገን እየተሸነፈላትና እየታለለላት ያለው ማለት ነው። ይሄ ነገር እንግዲህ ትሁትንም ሆነ ማሚን አባዬንም ጨምሮ በጣም እያሳሰባቸው ነው ያለው። ተመስገን የዚህን ያህል እንግዲህ ለሊዲያ መጨነቁ ምናልባትም በትሁትና በሱ መካከል ያለውን ነገር ሊያቆራርጥ ወይም ትልቅ ችግር ሊፈጥር ይችላል ማለት ነው። ማያም እንግዲህ ሊዲያን መቼም ልትፋታት አልቻለችም። በትክክል እንደምታቃት እየተናገረች ነው ያለችው። እንግዲህ ማያ ሊዲያን እንደምታቃት ስትናገር ሊዲያ ደግሞ በጣም ትበሳጫለች ማለት ነው። ስለዚህ እርግጠኛ ነች ማለት ነው ሊዲያ ራሱ ማያ እንደምታቃት ልታሽ ወይም ደግሞ ልታስተባብል እየሞከረች ቢሆንም ማያ ግን በፍጹም እርግጠኛ ነች። ሊዲያ እንግዲህ ከአገር ከወጣሁኝ በጣም ቆይቻለሁ፣ አንቺ እኔን በፍጹም ልታቂኝ አትችይም ብላ ለማስተባበል እየሞከረች ነበረ። ማያ ግን በፍጹም ለሊዲያ ልትሸነፍላትና የምትላትን ነገር በሙሉ ልታምን አልቻለችም ማለት ነው።